ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርባለሁ። በርከት ያሉ መገናኛ ብዙሃን ላይ የሚወጡ አጫጭር ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው አሜሪካና ኢራን ለከፍተኛ ጦርነት እየተዘጋጁ መሆናቸውን የሚያመለክት ዘገባም ወጥቷል። የአሜሪካ መከላከያ ሚኒስቴር ማምሻውን ለመገናኛ ብዙሃን መግለጫም ሰጥቷል። ምን አሉ? በዝርዝር የማስደምጣችሁ መረጃ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮቻችን እንዲሁ የሆርሙዝ ውጥረትን አሁንም እየተባሰ የመጣ ሲሆን በተለይም ደግሞ የሆርሙዝ ውጥረት አውሮፓውያን ከፍተኛ የሆነ ውጥረት ውስጥ እንደሚከትም ተነግሯል። አውሮፓውያን በአሁኑ ሰዓት የነዳጅ እጥረት በከፍተኛ ሁኔታ እያጋጠማቸው ሲሆን ይህንንም ተከትሎ የሆርሙዝ ወሽመጡ መዘጋቱ በዚህ የሚቀጥል ከሆነ በጥቂት ቀናት ውስጥ በአውሮፓ ያለው ሁኔታ እንደሚቀየርም ተመላክቷል። የአሜሪካ መከላከያ ሚኒስቴርም አውሮፓውያን በሙሉ ወደ ጦርነቱ ተቀላቀሉ ሲሉም ጥሪም አቅርቧል። በዝርዝር ጉዳዩን የማስደምጣችሁ ይሆናል። በሌላ በኩል ከኢስላማባድ ፓኪስታን የወጣው መረጃ እንደሚያመለክተው በማንኛውም ሰዓት በአሜሪካና ኢራን መካከል ድርድር ሊጀመር እንደሚችል የሚያመላክት ተስፋ አዘል መረጃ ቢሰማም አሜሪካ ግን እጅግ በርካታ መሳሪያዎችን አሁንም ወደ መካከለኛው ምስራቅ እየሰበሰበች መሆኑንም ከፍተኛ ስጋት ማጭሯል ተብሏል። ኢራን ማምሻውን ያወጣችውን መግለጫም ጨምሮ በዝርዝር የማስደምጣችሁም ጉዳይም አለ። በሌላ በኩል እንዲሁ ክቡራን አድማጮቻችን የባህረ ሰላጤው ሀገር የሆነችው ሳውዲ አረቢያ ከባድ ስጋት ውስጥ መግባቷም ተዘግቧል። እንዲሁም የአሜሪካ መሳሪያዎች እጥረት ያጋጠማት ሳውዲ አረቢያ ራሷን ለመከላከል ስትል የዩክሬን የድሮን መከላከያዎችን መታጠቋም ተመላክቷል። አሜሪካም በሳውዲ አረቢያ ውስጥ የሚገኙ የጦር ካምፖችና እንዲሁም በሳውዲ አረቢያ ውስጥ የሚገኙ ወሳኝ የሚባሉ የልማት መሰረተ ልማቶችን ከዩክሬን በተገኘ የድሮን መከላከያ ማጽሯም ተመላክቷል። ይህም ከፍተኛ የመሳሪያ እጥረት እንዳለም አመላካች መሆኑንም ዝርዝር መረጃዎችም እያመለከቱም ነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኚህና መሰል መረጃዎችን በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የመካከለኛው ምስራቅ ውጥረት ተባብሷል። የአሜሪካ መከላከያ ሚኒስቴር ፔንታጎን ዛሬ ዕለት አመሻሹን የጦርነቱን አጠቃላይ ሁኔታን በተመለከተም መግለጫም ሰጥቷል። ፔንታጎን በሰጡት መግለጫ ኢራን በሆርሙዝ ወሽመጥ ውስጥ ፈንጅ እያጠመደች መሆኗንም በተመለከተም ሰፊ ሪፖርቶችም እያወጡ ነው። በዚህ ጉዳይ ላይ ምን ይላሉ ተብሎ ለቀረበላቸው ጥያቄ ይህ ቀጥታ የተኩስ አቁም ጥሰት በመሆኑም በኢራን ላይ ከባድ እርምጃ እንወስዳለን፣ መረጃውንም እየመረመርን ነው ሲሉም ተናግረዋል። የመከላከያ ሚኒስቴሩ ፔንታጎን አክለውም በዚያም መሻሹን በሰጡት መግለጫ አሜሪካ በኢራን ላይ በከፈተችው ጦርነት የአሜሪካ አጋር ሀገራት በቂ ድጋፍ እያደረጉ አይደለም በማለትም አጥብቀውም ወቅሰዋል። ሚኒስቴሩ አሜሪካ የሆርሙዝ ባህረ ሰላጤን የምትጠቀመው በጣም አልፎ አልፎ መሆኑን ጠቅሰው አሁን ያለው ሁኔታ ከኛ ይልቅ ለነሱ ለአውሮፓውያን ከፍተኛ ውጊያ ነው ሲሉም ተደምጧል። በአውሮፓ ላይ እየተማመን አይደለም፣ አገሮቻችን አይደሉም ክደውናል። ነገር ግን የሆርሙዝ ባህረ ሰላጤን ከኛ ይልቅ ለነሱ አብስተው ይፈልጉታል ብለዋል። ስለዚህም በአውሮፓ ሀገራት ውስጥ የሚያደርጉ ማለቂያ የሌለው ወሬና ተደጋጋሚ ትርጉም የሌለው ስብሰባና ድንፋታቸውን ትተው ወደ ተግባር መርከብ ማጓጓዝና ወደ ጦር ሰበቃው ቢገቡ ይመረጣልም ብለዋል። ፔንታጎን በፔንታጎን ጋዜጣ መግለጫ ላይ ይህ ውጊያ ከኛ ይልቅ የነሱ ውጊያ ነበር፣ እስካሁን ድረስ አላደረጉትም፣ አሁንም እናስጠነቅቃቸዋለን፣ በውጊያው ግቡ፣ የሆርሙዝ ወሽመጥን ማስለቅቁ፣ ሆርሙዙ የናንተ እንጂ የኛ አይደለም ብለዋል። ፕሬዝዳንት ዶናልድ ትራምፕ በተለይም በኔቶ ውስጥ ያሉት የአሜሪካ አጋር ሀገራት አሜሪካ የካቲት 28 በኢራን ላይ የጦርነት ዘመቻን ከጀመረች በኋላ እርዳታ ባለማድረጋቸው በተደጋጋሚ ሲኮንኑም ቆይተዋል። ፕሬዝዳንት ትራምፕ ባለፈው እንደተናገሩት በአውሮፓ አጋሮች ላይ ከፍተኛ ትችት በመሰንዘር ሌሎች ሀገራት በሆርሙዝ ባህረ ሰላጤ የሚያልፉ የነዳጅ ታንከሮችን ለማጀብ የባህር ላይ ሀብቶችን መላክ አለባቸውም ብለዋል። ከጠየቁት በኋላም አሜሪካ በእውነቱ የማንን እርዳታ አያስፈልጋትም ማለታቸውም ይታወሳል። በዚሁ የፔንታጎን መግለጫ የመከላከያ ሚኒስቴሩ ፔንታጎን የአሜሪካ የባህር ኃይል በኢራን ወደቦች ላይ የጫለው እገዳ እያደገና ዓለም አቀፋዊ የሆነ መምጣቱንም አረጋግጧል። ያለ አሜሪካ የባህር ኃይል ፍቃድ ማንም ሰው ከሆርሙዝ ባህረ ሰላጤ ተነስቶ ወደ ምንም አቅጣጫ መጓዝ አሁንም ሰዓት አይችልም ያሉት ፔንታጎን በሚቀጥሉት ቀናት ሌላ ተጨማሪ የአውሮፕላን ተሸካሚ የጦር መርከብም ወደ ገደው ዘመቻ ይቀላቀላልም ብለዋል።
የእገዳውን ቀጣይነት ሲያብራሩም ከእገዳው ተግባራዊነት በፊት ከኢራን ወደቦች ወጥተው የነበሩ 2 መርከቦችም በኢንዶ ፓሲፊክ ቀጠና ውስጥ በዚህ ሳምንት አሜሪካ በቁጥጥር ስር አውላቸዋለች በማለትም ጠቅሰዋል። ትክክለኛ ጊዜ አመልጠው የወጡ መስሏቸው ነበር፣ ነገር ግን አልቻሉም ብለዋል ፔንታጎንም። ማዕቀብ የተጣለባቸውን የጨለማ መርከቦች ስብስብ መርከቦችን ይዘናል፣ ወደፊትም ተጨማሪዎችን እንይዛለን በማለትም አብራርተዋል። ኢራን በከፍተኛ ሁኔታ በሆርሙዝ ሰርጥ ላይ የባህር ውስጥ ፈንጂ እያጠመደች መሆኑን ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ የጉዳይ የተኩስ አቁም ጥሰት ነው በማለትም ገልጸው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ተጨማሪ ፈንጂዎችን ለማጥመድ እየተንቀሳቀሰች ነው የሚለውን መረጃም ደርሷቸዋል። ፕሬዝዳንቱ በአሁኑ ሰዓት ይህንን እያጣሩም ይገኛሉ። የእውነት ሆኖ ካገኙትም የተኩስ አቁሙ እርምጃው እንደመጣስ ተቆጥሮ ጦርነቱ እንደሚከፈትም አረጋግጧል። የአውሮፓውያን የኃይል ወይንም የነዳጅ አቅም እጅግ አደጋ ላይ የወደቀ መሆኑንም ከግምት ውስጥ በማስገባትም በሆርሙዝ ባህረ ሰላጤ ላይ የሆነ ነገር ለማድረግ ከባድ የአውሮፓውያን ጥረት ቢመጣም በደስታ እንቀበላለን በማለትም ገልጸዋል። አውሮፓውያን ጦርነቱን ቢቀላቀሉም በጣም መልካም ዜና ይሆናል፣ አሁንም የምላቸው ተቀላቀሉን ነው ብለዋል። ይህ በዓለም ዙሪያ ላሉ ሀገራት የማንቂያ ደወል ነው። ወይ አቅሟላችሁ የሚላችሁም ካልሆነ እንደ ኢራን ባሉ ሀገራት ትእዛዝ ስር ትወድቃላችሁ፣ የኢራን ባሪያ ትሆናላችሁ። ይህንን ካልፈለጋችሁ ግን ኑና ተዋጉም ብለዋል። እና ስለዚህ ጉዳይ አንዳች ነገር አውሮፓውያን ሊያደርጉ ይገባቸዋል፣ አለበለዚያ ግን ታጥረው መቆየታቸው ነው፣ የነዳጅም እንጥፍጣፊውም እያለቀ ነው ሲሉም ተደምጸዋል። አክለውም ኢራን የትኛውንም የኒኩሌር የጦር መሳሪያ ሙከራ ትርጉም ባለውና ሊረጋገጥ በሚችል መንገድ መተው እንዳለባት ማሳስቧል። ይህ ካልሆነ ግን አሜሪካ ማዕቀቧን እንደምትቀጥልና ከፍተኛ ውጊያ እንደምትከፍትባትም ተናግረዋል። አሜሪካ ለስምምነት አትጨነቅም፣ ኢራን ስምምነት ካላደረገች ደካማ የሆነ የአገዛዝ ኢኮኖሚ በማያቋርጠው የአሜሪካ የኃይል ጫና ስር ሙሉ በሙሉ ሲፈራርስ በቅርቡ ታያላችሁም ብለዋል። የኢራን እስላማዊ አብዮታዊ ዘብ IRGC ባለስልጣናት በተለይም ብርጋዴር ጀነራል ጃቫኒ አሜሪካ በኢራን ላይ የከፈተችውን የመበታተንና የውስጥ መፍራረስ ሴራ ሙሉ በሙሉ መክሸፉንም ገልጸዋል። ኢራን አሁንም እጇ ቃተው ላይ መሆኑን በማስታወስ አሜሪካ ጥቃት የምትሰነዝር ከሆነም አውዳሚ የሆነ አጸፋዊ እርምጃ ለመውሰድ ዝግጁ መሆኗንም አስታውቃለች። የኢራን የውጭ ጉዳይ ሚኒስትርና ልኡካን ቡድን ድርድሮችን ለማካሄድ ወደ ፓኪስታን እንደሚያቀኑም ተዘግቧል። ፓኪስታን በአሜሪካና በኢራን መካከል እንደ አሸማጋይነት ሀገር ሆናም ድርድሩን ለማስተናገድ ዝግጁ መሆኗንም ገልጻለች። ሆኖም በሁለቱ ሀገራት መካከል ስላለው ንግግር ይፋዊ መግለጫ እስካሁን ግን ምንም ነገር የለም። ሳውዲ አረቢያ በኢራን ድሮኖች ጥቃቶች ስጋት ውስጥ በመውደቋ አሜሪካ የዩክሬን የፈጠራ ውጤት የሆነውን ስካይማፕ የተሰኘ የድሮን መከላከያ ስርዓት በሳውዲያ ወታደራዊ ካምፖችና የነዳጅ መሰረተ ልማቶች ላይ እያሰማራችም ነው ተብሏል። ይህ እርምጃ የአሜሪካ የራሷ የአየር መከላከያ ስርዓት ክፍተት እንዳለበት የሚያሳይ መሆኑንም ተንታኞችም ጠቅሰዋል። የዩክሬን ባለሙያዎችም አሜሪካውያን ለማሰልጠን ሳውዲ አረቢያ መግባታቸውም ተገልጿል። በመካከለኛው ምስራቅ ያለውን ወታደራዊ ውጥረት በነዳጅ ገበያ ላይ ከፍተኛ ተጽዕኖ እያሳደረ ሲሆን የብሬንት ነዳጅ ዋጋ ወደ $106፣ የWTI ደግሞ ወደ $96.99 አድጓል። አሜሪካ ከቻይና ጋር ለሚኖራት ኦፕሬሽን ተጠብቀው የነበሩ ከ1100 በላይ የረጅም ርቀት ሚሳይሎቿን በኢራን ግጭቱ መጠቀሟም ተጠቅሷል። የአሜሪካ መከላከያ ኢንዱስትሪ የጠፉ ሚሳይሎችንና የጦር መሳሪያዎቿን በፍጥነት ማምረት አለመቻሉም ለወደፊት ሊከሰት ለሚችሉ ድንገተኛ ጥቃቶችም ስጋትም ፈጥሯል። ይህንን የጦር መሳሪያ ክምችት ለመተካት ዓመታትን ሊፈጅ እንደሚችልም ተንታኞች ማስጠንቅቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።